እንዴት ነው ወደ 4 ኪሎ ቤተ መንግስት ገባ ነበር ተደጋጋሚ? አዎ እኔም ወደ ቤተ መንግስት ስለተላኩ ነው አገልግሎትን ያቆምኩት። የኢትዮጵያ ህዝብ ሙሉ በሙሉ በሚባል ደረጃ ፕሮቴስታንት ይሆናል። ከዛ አንፃር እንዴት ነው? እስቲ እሱን አይተህ ነው? በራእይ ነው? ምንድነው? ምኞት ነው? ፍላጎት ነው? ምንድነው? ይሄንን መልእክት ማነበው ለእርሶ ለጠቅላይ ሚኒስትራችን ለዶክተር አብይ። እግዚአብሔር ወደ አሰብ ዘምታለሁ ብሎኛል ብለሃል። እስቲ እንዴት ነው ያለህ? እግዚአብሔር እንዴት ነው ወደ አሰብ ሊዘምት ያሰበው? ወደ አሰብ እኔ እዘምታለሁ ነው እግዚአብሔር። እሺ ወደ አሰብ እዘምታለሁ። ስለዚህ አሰብ የኢትዮጵያ መሆኑ የተረጋገጠ የኢትዮጵያ ነው። ያርግልን። እንዳለ ይህ ሞተር ሳይክል ምድሪቷን ሞልቶ እርሻን ያርሳል። ሰማይም ምድርም ያርሳል። ያርሳል። አውሮፕላን በአየር ላይ ውሃ ያጠጣል። አውሮፕላንም ይንቀሳቀሳል። እዚህ ምድር ላይ ደግሞ በሞተር የመጨረሻ አስጠንቅቆ ሲያበቃው ጠቅላይ ሚኒስትራችን ቤተ ኮሳሳ ቤት ውስጥ ማን? ጠቅላይ ሚኒስትራችን የድሮ ጠቅላይ ሚኒስትር አይደለም፣ ዶክተር አብይ ጠቅላይ ሚኒስትራችን ዶክተር አብይ የራሳቸው መጡ። ቤት መጡ። እሺ እንዴት ሳንኳኩ ሲከፍትላቸው እሳቸው ናቸው። አራ ጠቅላይ ሚኒስትር የኔ ቤት እኮ እርሶን አያስገባም፣ እንዴት መጡ? ባልከፈትልኝ ያለን ወንበር አውሬ እሱ እኮ የሚቀመጡበት ወንበር አይደለም፣ አምጣ ያለን ወንበር አምጣ። ደብዳቤው እንደዛ ይላል በቀጥታ? አዎ የሰራዊት ጌታ የመጀመሪያው ሰው ነው በእርግጠኝነት መልቀቂያ ላይ የሰራዊት ጌታ እግዚአብሔርን ላገለግል ልወጣ ነውና ሸኙኝ የሚል። አጋጣሚ ቁልፍ ጣልኩ። የቢሮ ቁልፍ ጣልክ? ቁልፍ ጣልኩ። እሺ ወይኔ ጠቅላይ ሚኒስትራችን ቁልፍ እኮ የት እንደወደቀ አጣሁታል። እሳቸው ከስራ ሲመጡ ከጉብኝት ሲመጡ ወደ ሊገቡ ሲሉ ቁልፍ ጥላ ያዋላተ ቁልፍ ጥያለሁ። ቁልፍ ስጥል እንዴ አንተ በደንብ አትይዝም እንዴ? የጠቅላይ ሚኒስትር ቢሮ ቁልፍ ተሰጥቶ እንዴት ነው? እንደዚህ ብድግ አድርጌ ካጥሩ ውጭ ወረወርከው? ካጥሩ ውጭ ብድግ አድርገህ ማለት ነው? ብድግ አድርጌ ወረወር። አንተ እዚህ ቦታ ላይ አብረን ከኔ ጋር ታያለህ። ይሄን ወረዳ ደግሞ ላንተ አሳልፈህ እሰጣለሁ። እኔ ደግሞ ሌሎችን ወረዳዎች አጸዳለሁ። 4ኛ ፎቅ ድረስ ያሉት ኃላፊዎች ቢሮ ገባን። ከእሳቸው ጋር በየቢሮ ገባን። እሺ አስተናጋጅ መስለው ነው የሚገቡትና እኔን ቆጥ አድርጎ ታያለህ ይሉኝ። እሳቸው የገባ መሆናቸውን አላወቁ። እኔ ብቻ ነው የማውቀው። እሺ ታያለህ የሚሰሩትን ህዝቤን እንዴት አድርጎ እንደሚያስጨንቁ። በጣም በጣም አስገራሚ ታሪክ ነው። እንዴት አድርገህ ነው ወደ ሸገር ባስ የቀየርከው? እስቲ አንበሳ የምትሏት ስያሜ አንበሳ ይሻርና ኢየሱስ ግን ያሳይህ ነበረ። አንበሳ ባስ የሚለው ሸገር ባስ ሳይባል ቀድመህ ነው አንተ በፊት ሸገር የሚለውን ጽሑፍ ታይ ነበር። ወደ ዲቫይን ሾው ፕሮግራም እንድጋብዝህ ያደረገኝ ለሀገር መልእክት አለኝ የሚል ሀሳብ፣ ስለ ሀገር፣ ስለ ባንዲራ፣ ስለ ጠቅላይ ሚኒስትራችን ስለ ዶክተር አብይ በተለያዩ ጉዳዮች ላይ ያነሳ ስታወራ ስለነበረ ብዙ ነገር ጥፋት የሚያጠፉት አሉ። እኔ እንዴት እንደዚህ ይደረጋለሁ ብዬ እነሱ ጋር እየተከራከርኩ እያለ መጨረሻ ላይ እኔ ውጣ ስል እምቢ ብለኸኛል። አሁን ደግሞ ራሴን አንቀሳቀስኩት። ኢትዮጵያን እኮ ነው ያገለገልከው 5 ዓመት። ታዲያ 5 ዓመት ኢትዮጵያን አገልግልሃል። በጣም ብዙ ህዝብ በዛ ተጠቅሟል። አጋንንት ባስ ውስጥ ተሳፋሪው ነው። እሺ ተሳፋሪው አጋንንት ከውጭ የሚመጣው ጄቶች፣ የውጊያ ጄቶች፣ ሄሊኮፕተሮች ከኢትዮጵያ ጄት ጋር እና የተዋጊ ሄሊኮፕተር ጋር በቃ ውጊያ ይፋጭ ነበር። በጣም ወቃለ ባይለኛው ወቃለ ሰማው በቃ ቀልቷል። እሳት ነው። ይሄንን ቶሎ ብለህ ለሀገሪቱ ጠቅላይ ሚኒስትር፣ ለነገስታቶች ሁሉ፣ ለአብያተ ክርስቲያናት፣ ለሁሉም ሃይማኖት ክፍሎች እንደገና 135.3 ሚሊዮን ህዝብ ተናገረ። ስለ ባንዲራ አንስተ ነበረ። እንግዲህ በባንዲራ ጉዳይ የተለያዩ አለመግባባቶች እንዳሉ ይታወቃል። ባንዲራ ላይ ያለውን ኮከብ ሁሉ ጊዜ ያሳየኛል። ይህንን ባንዲራ ላይ ያለውን ኮከብ ራሱ ያየሁት በ2016 ነው። ሰማያዊ ሰንጠረዥ ያላት እሱ ኮከብ እንደበቃ ያወራኛል። በቃ ያወራኛል። ምን እያለ? በቃ እኔ ኢየሱስ ነኝ። ኮከቡ ነው። እኔ ኢየሱስ ነኝ ይላል። እኔ ኢየሱስ ነኝ። ምድሪቷን ከብቤ ይዣታለሁ። እኔ ኢየሱስ ነኝ። ይንቀሳቀስ ነበር ጨርቁ። በቃ እንደዚህ እያለ ማለት ነው። እያለ በቃ ሰንጠረዡ ራስ ያለው እንደዚህ ይንቀሳቀሳል አይደለ? ይንቀሳቀሳል። ልናገረኛል። በቃና ኢትዮጵያን እንደሚያረጋት እኔ ነኝ። ኢትዮጵያን ሰላም መስጣት እኔ ብቻ ነኝ ይለኝ ነበር። በምንኛ ነበር የሚያወራ? በኢትዮጵያ ሆኜ ደግሞ እስራኤልን አድናታለሁ። ስለዚህ ለእስራኤሎችንም ይነገራቸው ልኝ ነበር። አውራቸው ኮከቡ ኢየሱስ ነው። ኢትዮጵያ የዓለምን እራብ ታስታግሳለች ነው አለኝ። እንደገናም ደግሞ ኢትዮጵያና እስራኤል አንድ ሲሆኑ ነው ያየው። ኢትዮጵያና እስራኤል አንድ ሀገር ሲሆኑ አምላካችን ትልቅ ነው። ሻካን ያሳ አሜን። ማይ ጋድ ታንክ ዩ ጂሰስ